ተቀጥሯል። አዎ ረስቼው ነው። ኮስሞቲክስ እሷ ጋርስ በምን ለቀቀ? እሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከእሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው፣ ራሱን አንጠልጥሎ። ታዲያ አንድ ወንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም። ምን ማለት መሲ አይደለችም ያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከይሀቡ ሰኒ እያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ክራይ በኔ፣ ሱቅ በኔ፣ ሁሉ ነገር በኔ። ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ልል ብላ አንገቷ ቀረ ስትል መሲ አልሰማችሁ? እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ። ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግብ አትበላም። ማርያምን እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገዝት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ሱቁ ላይ ያለው ከመውለዷ በፊት ሁሉም ቲክታክ ላይ ያለ ሰው ሁሉም እቃውን ገዝቷል። መውለጇ እየተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለ ጉበዝ ነበረች እኮ በስራ በእናትሽ። እሱ ወደ ህይወቷ ሳይገባ በፊት ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ፣ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ። አሁን ምን ዋጋ አለው? ሱቋ ተዘግቶ ከዋለ ካልሰራች እንዴት ነው? ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቡን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰድኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝታ ከፍቶ ሁሉም ያቅሙን እንዲገዛትና ኖርማል የመውለጃ እቃዎቿን ምናምን መገዛዛትም አለባት። እቃዋን ሽጥላት ማለት ነው። ፋሲካን እልክላት በራሷ ቤት ገዝት ላይቭ ከፍታ ፋሲካ ሄዳ ትሽጥላት። ወይ እኛ ገዝቷ ላይ እንሄድና ረዋን ቁጭ ብላ የእያንዳንዶቹን ዋጋ እንትን ያለች ፋሲካ ወይ ነገ ትይዥላታለች፣ ትሄድላታለች። እኔ ሱቅ እዚህ ሆናለሁ፣ ፋሲካ ትሄድላታለች። አትሊስት ሱቋ መከፈት አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደ ማንኛውም ሰው ነው ያወቅኩትኝ። ፍቅር መጀመራቸው ነበረ። ምንም ስለሆነ ጫጫታ ላይ ዋትሳፕ ቼክ አድርጊልኝ ፕሊዝ። ቤት ውስጥ እኔ ኤሚኬ እንደውም ብዙ ጊዜ እንደዚህ ሚዲያ ላይ ኤሚኬ እና ታሜ በጣም ችግር አለባቸው። አንዳንዴ ሀቡ ምን ትያለሽ? ጥሩ ያደረጉ ሰዎችን አመስግኗቸው ወታችሁ ትያለሽ አይደል? ኤሚኬም ታሜም ችግራቸው ምን መሰለሽ? ጥሩ ያደረጉትን ነገር ሰው ጋር እንድታመሰግኛቸው አይፈልጉም። ኤሚኬ አሁን እንደዚህ ብለሽ ኖ መሲ እንዲወራ አልፈልግም ይላል። ኤሚኬ እንደ ታላቅ ወንድም እንትን ኢቃማው እንትን ሊል ስል ሀቡ ይሄ የማይወሰዱ ነገሮች አሉ አይደለ? ያንን በድብቅ ይወስድ ነበረ። ያ ነገር ከውስጡ እንዲወጣ ምርመራ ላይ እንዳይወጣበት አድርጎ ቤቱ ምግብ እያበላ እራሱ እየሰራ ብልቶ ለዚህ ያበቃው እሱ ነው። ስለዚህ አንድ ነገር ሀቡ አሁን እኮ ሀቡ እኔ ብዙ ምክር መክረሽኛል አይደል? ሀቡ ቤትሽን ከፍተሽ መልስ እንዳትሰጪ፣ ደካማ ጎንሽን ሶሻል ሚዲያ ላይ ወጥተሽ እንዳታለቅሽ፣ ጠንካራ በስራሽ ላይ ብቻ ትኩረት አድርጊ ያለሽ። ያ ለማን ነው ሀቡ? አልወለድሽኝም እኮ ለእኔ ነው አይደለ? እኔ ጠንክሬ እንድወድቅ ብትፈልጊማ እንደ ጠላቶቼ ወሬ በዋትሳፕ እየላክሽልኝ ቪዲዮ ሼር እያረግሽልኝ እያበድኩ እንድውል ነበር።
አንዳንድ ሰው ደግሞ ጥሩ ነገር ደክመሽለት እጁ በተቆረጡ ቪዲዮ እኮ ሀቡን የታስር ያለው እኮ ረታይ እግዚአብሔርን ሀቡ ያንን ቪዲዮ ወስደው ሰጥተው እኔ ዋጋ ከፍዬበታለሁ። እንዴት ለምን አንቺ ትታሰረሽ? አንቺ ምን አገባሽ? እሷ ናት የቆረጠችው ተብለሽ ነው? ኖ በሰዓቱ ሄጄ ደሙን የነካሁትኝ እንደዚህ ያጠፉ ደነገጥኩ። ታውቂያለሽ ሳይሆን ደሙ እየፈሰሰ ነበር። ከዛ ደሙን ስነካ ሁሉም ሰው ጓንት አርጊ ይል ነበር። ከዛ የሆነ ክስ ነበረብኝ። እዛ ክስ ላይ እንዲጨመርብኝ አድርጎ ያንን ቪዲዮ ሄዶ አበሻው ራሱ ነው የሰጠብኝ። እድሜ ለነማሚ እድሜ ለነታሚ አዎ ቀርጸውት ማለት ነው። አቡ ገባሽ? ግን ይሄን ያክል ነገር ዋጥ የከፈልሽበት ሰው ማለት ነው ለጤና ሸተስም ደክሞለታል። ምን ብሎለታል? አሁን በቃ ረዋን ሰላም እንድትገላገል በቃ እሱ ወንድ ልጅ ነው ሀቡ። ወንድ ልጅ የትም ሄዶ ይኖራል። ቢታሰር ሀገር ቢገባ ምና ወንድ ልጅ ይኖራል ሀቡ። እች ልጅ ግን ትላንትና እስኪ እንደዚህ አዙሯት ሀቡ የሆነ በቃ እውነት ታሜ ይንገርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙሯት እጥፍን ያለችው ወይኔ መረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትሳፕ ቮይስ አልመለሰችም። ረዋን እንዴት ናት? ምርመራ ወጣ? ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከእሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄድና እዛ ቁጭ ብለን አጫውተናት ምናምን ነው የመጣ ነው። አሁን ነው የመጣሁት። በኋላ ሄዳለሁ። ደህና ናት? ደህና ናት? ደህና ናት። ተኛ አልኳት። እንሱ ሰላም ነው? እንሱም ደህና ነው ሰላም ነው አሏት። በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ ይቺ ልጅ እርጉዝም ሆና ካላረፈ ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር። ለምን ደግሞ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ኳስ ጫጫታ ስለሆንኩ ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስቀምጬው አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ እስኪመጣ ጠብቄው ታምኔ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው የመሰለኝ። እንደገና ጠዋት ላይ እኔ አቡ ከዚህ በኋላ ለዚህ ልጅ ነገር ሪስክም ላልወስድ ነው። በቃ በጣም ስፖንሰር ነኝ፣ ለእኔም ሪስክ ነው ያለው። እነ መሲ ዋጋ ከፍለዋል። ኤቭሪዋን እኔ ለመጨረሻ ጊዜ የሚመለስ ከሆነ ይመለስ። ከዚህ በኋላ ግን በጣም ከባድ ነው። ህዝብ ነው ያዋጣለትም በአቋምት የጸናቅ መሆን አለበት። የመጨረሻ ዋርኒንግ ስጠው። አዎ እኔ አቡ በጣም ለምንድን ነው ትላንትናም ከትላንት ወዲያ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው። ስፖንሰሩን አምጦ ቢባል እኛን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባው። ስለዚህ ፕሊዝ እየገባችሁ ታብታ የምታደርጉለት ምን የምታደርጉ የጠቀማችሁት እንዳይመስላችሁ። ምንም አልጠቀማችሁትም። ልጁ ላይፉ ቢስተካከል የተሻለ የሚሆነው ትላንት እየዬ ምናምን እንጠቅመዋለን ስትሉ የነበራችሁ ዛሬ ግን 3,000-4,000 እሱ እንደዛ የሆነ ታብታብ ጊፍት የምትሰጡ አላችሁ። ልጁን ማዳን ካለብን እያንዳንዳችንን ማዳን ያለብን ኃላፊነት የሚሰማን ሁላችንም ነው። ስፔሻሊ በጣም የሚገርመው ይቺ ልጅ 1 ወር እየቀራት እኔ እንደ አንድ ሰው እኔ አላውቅም እንዴት እንደምገልጸው። ይህን ልጅ የራሱን ዘር ነው የያዘችው አይደል? 1 ወር ነው የቀራት ይቺ ልጅ። ቢያንስ ሌላ ነገር ቢባል ለዚች ልጅ አይታሰብም? እንደ ሁሉ ነገር ቢቀር ማንም እንዳይሰማ ብለን በቀደም ሽፍንፍን አድርገን አስገባን። ኦኬ እንደገና ጠዋት ቀጥሎ ከሰዓት ቀጥሎ እንደ ማነው ዋጋ የሚከፍልልሽ? ትላንት እኮ እነ መሲ ዋጋ ነው የከፈሉት። መሲ እኮ ዱዓን ታርጊ ብለን እያለን ላይቭ ላይ እንደዛ ሲጮህ ምን ሲል ብዙ ነው ታሪኩ። ብቻ ኡስማን ፕሊዝ እባክህን ሌላ አንዴና ለመጨረሻ ነው ከዚህ ህዝብ መሀል ላይ የሚመክር። ከዚህ በኋላ ግን ኖት ሪስፖንሲቢሊቲ አልወስድም፣ የምር ሪስፖንሲቢሊቲ አልወስድም። መሲ እንዳትቀየሚ፣ እኔ አውቶማቲካሊ ነው ካንስል የማስደርገው። ማናችሁም እንዳትቀየሙ። ምክንያቱም እኛ መኖር እንፈልጋለን። አንገታችንን አቀርቅረን ነው የምንሰራው። ስለዚህ ማንም ሬስፖንሲቢሊቲ የማንንም አይወስድም። ትክክል። ይህንን መንገር አለብክ። ለሱ በአቋምክ የጸናክ መሆን አለብክ። በቃ የመጨረሻ ነው። ሰጥ ለጥ ብሎ ከሰራ ካለብዛ ወደ ሀገሩ ለረዋን ሲባል ኤሚኬ ለሚሰጠው ዋርኒንግ ኤሚኬ ይወስን። እኔ ግን ለረዋንም ለማንም ሳይሆን ከዚህ በፊት ሄዶ ፓስፖርቱ ሊያሳፍሩ ተብሎ ሀቡ ዋናው ቦታ እዚህ ሀገር የመጨረሻው ቦታ ሄዶ ፈርሞ የወጣ ልጅ ነው። አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ
ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ። እኛ እንኳን ባንጠራው እኛ እንኳን ምንም ነገር ሄደን ሪፖርት ባናረግ ምን ባናረግ ኦልሬዲ ይደርሳቸዋል። አይተውትም። ፈርሞ ነው የወጣ ፓስፖርቱ። እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ? ሀቡ ፖሊስ ጣቢያ ውስጥ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ። ኧረ እንደ ረዋን አይነት ሴት ደግሞ አለ እንዴ? ለሱ ዋጋ ይከፈላል። እናቱ አልከፈለች። ይህ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል፣ ጽንሷን ሪስክ ላይ እስከ መውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደዚህ እንደ እናት። አሁን ከትናንት ወዲያ እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏ አውራዋን ምን መሰለሽ ጭንቅላቷ ውስጥ ያለው የሆነ ነገር ቢያደርግ ኦልሬዲ ተፈራርማ ህጋዊ ባሏ አይደለ? እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራው ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው። እኔ ሀቢባ አይደለሁ የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት ምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት ምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይዘላዘል፣ ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆቼን ይዤ ቤቴ ይቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው? ባል ብርቅ ነው እንዴ? ይሟሟል እንዴ? እሱ ጫው ነው ይሟሟል። ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እሱ እናንተ ባደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትወልድ ወይም ቢወርድ ልጇ ምን ልትሆን ነው? ምንድነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተዋው፣ ይሂድ፣ ይቀጣ፣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት፣ ያስሩታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተም በጣም ብዙ ሹሩሯ በዛችሁበት። እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቅድመም ሀቡ አንቺ ቤት የመጣሁትኝ አይሽ አንቺ ውስጥ ራሱ ሀቡን ያጋባኋቸው በአበዳን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ተጣበሰቻት ስትለኝ አዘንኩብሽ። ላይክ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። እንዴት እንዴት አደርጋለች ብዬ አዘንኩብሽ። ያሉትን አምኜ ግን አሁን አንቺ እንዳላጣበሻት ራሳቸው እኔ አላጋባቸውም። ሀቡ ትላንትና ግን ኢቨን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አከፍክፌ አቃጥላለሁ በኢፋን የተናገረው። ይህንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም የሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲጋን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናድርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናድርግላታለን። ወንድሟ ይምጣላትና ከመውለዷ በፊት ወንድሟ ይመጣል እኮ። እሱ አሁን ትናንትና የተጋጩት ወንድሜ እናምጣ በማለቷ አይደለ የተናደደው። ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ከርጊያት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እቺ ልጅ። እኛ እኮ ባዳዎች ነን። መስዬ አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ታድሪያት። ታሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን እንደ ታሜ አይነት ወንድም በእውነት በቃ ፈጣሪ እንደሱ አይነት ወንድም ይስጠን ለሁላችንም። በቃ ታሜ እኔ እንጃ አላውቅም። በቃ እንደ እናቱ ልጅ በቃ ገብቶ ሆስፒታል ውስጥ በቃ እንዴት እንደሚሆን ሀቡ በቃ
ሀቡ ደውላን እናትሽ ደውላ ነበር ምናምን ይላታል። ታውቂያለሽ? በቃ እሷን ለማረሳሳት የሚያደርገው ጥረት የሆነ በቃ አላረ ወንድ ልጅ እንደዚህ ሲሆን ነው እንዲውጣት ነው ማሬ። ሳውዲ ላይ የውልሽ ሴቶች እኔ የሳውዲ ሴቶች በጣም ጀግኖች ናቸው። ብቻቸውን ያለ ባል ወይ ተደፍረው በባህር ሲመጡ ወይንም ማስረግዞ ከድቶ ጥሏቸው ማዳም ቤት እስከ 9 ወር ድረስ ሰርተው ቤት ውስጥ በአዋላጅ ወልደው ተርበው በጣም ተቸግረው ልጃቸውን በሰው ልከው ጥርሳቸውን ነክሰው ሰው ቤት የሚሰሩ አንዳንዶቹ ማዳም ቤት ልጃቸውን ይዘው ፎቅና ምድር እየሰሩ ልጃቸውን የሚያሳድጓሉ። እንዴ ረዋን በእናንተ የሁሉ አሁን እናንተ ባትኖሩ ምን ልትሆኑ ነው? አንቺ ታሚ ምናምን ውጣችሁ ባደርሱላት እንዴ የሰው ሀገር ላይ ቆፍጠን ማለት እኮ ያስፈልጋል። እንዲያው ኤሚኬ ያለውን ውሳኔ ነው። ሁላችንም ውሳኔያችን ለምን እንደሆነ ታውቂያለሽ? አወቅ ነው እንጂ አልወለድነውም። ሀቡ ከዚህ በላይ ሊሸከሙት የሚችሉት ቤተሰቦቹ ናቸው። እነሱ ደግሞ ከተወሰነ ጊዜ በኋላ በደንብ ይሸከሙታል። ገባሽ እንጂ እዚህ ሀገር እየጠጣሽ እየወጣሽ ሱቅ መጥቻ ያቃጥላል ምናምን ያ ብቻ እኔ ማደርሰው ማቡ መሲ የሰው ልጅ እንዴት ምክር አይሰማም? በቀደም እሷ እዚህ ቁጭ ብላ አይተሻል። ታሜ ላይ መታ 10 ደቂቃ መጣው ብሎ እኮ ነው ቁጭ አድርጎ ነው የሄደው። እሷ መታ በዛ በኩል ለሊት ቁጭ አድርጎ መጣው 10 ደቂቃ 15 ደቂቃ የሆነ ቦታ ደርሼ መጣው ብሎ አስቀምጦን እሱን ጠብቄ እሷን ሸኝቼ እንደገና ቤት አስገብተን አንግተን ታውቂያለሽ። ከትላንት ወደ ኦኬ ብዬ ጠዋት ላይ ሄዳለሁ በቃ ምክር ነገር አረጋለሁ ምናምን ስል ላይቭ ላይ ገብቶ እንደዛ ከእሷ ጋር አምርጦ እንደዛ እያደረገ ነው የተገኘው። እኔ በጣም ከባድ ነው ኡስማንን መምከር በዚህ ሰዓት ላይ። እኔ እንዴት እንደሆነ አላውቅም። የሰው ልጅ ካልተመከረ የራሱን ዘር እንደያዘች በዚህ ሰዓት ላይ ትሪት ካላደረጋት እቺ ልጅ ካዘነች በዚህ ሰዓት ላይ መች ነው ምህረት የምታደርግለት? በዚህ ሰዓት ላይ አሳዝኗት በኩለ ሌሊት እንደዛ ሄዳ። እኔ ፕሊዝ እባካችሁ የምትመክሩት እዛ የምትገቡ ልጆች ካላችሁ ሁላችሁም እንትን ማለታችሁን አቁማችሁ ልጁን መልሱት። እኔ ለአንዴና ለመጨረሻ ዛሬ ማታ ነግሬ ዋርኒንግ እሰጣለሁ። ከዛ ኃላፊነቴን አነሳለሁ። እንደዛ ነው ማድረግ ያለብን። የመጨረሻ ማስጠንቀቂያ ስታው ከዛ በኋላ ራሱ ህይወቱን ያስተካክል። እንደገና እኔ ከኡስማን በላይ የምፈርደው ረዋን ላይ ነው። እውነት ለመሰለሽ ሄደ ወጣ አይደል? ለምን ተከትለው ትወጣለች? እሷ እሱን ፍለጋ ለምን ትሄዳለች? ቤቷን ዘግታ እራቷን በልታ አትተኛም ወይ? አሁን ቆርጣለች ሀቡ እግዚአብሔርን። አሁን ላይ በቃ ነገም አሁን አመሸ ብላ ስትወጣ ስትፈልገው ታያለሽ። እንደ እናት እኛ የምናውቀው እናት ናት። ልጄ አመሸ፣ ልጄ ጠጣ፣ ልጄ ተደባደበ ብላ ውጭ ወጣ ጠብቃ። ሚስት ከመቼ ጀምሮ ነው ባል ወጣ ብላ ፍለጋ የምትዞረው? ኧረ ሼም ነው። ቆፍጠን ማለት ነው። ነገም ሊጠጣ ሲወጣ ተከትለው ትወጣለች። ሆዷን አሁን ላይ ቆርጦለች። በኋላ አራስ ልጅ ቤት አስተኝታ እሱን ፍለጋ ትወጣለች። ተደርገው ስላላየሻት ነው አሁን ላይ ያለችበት ሁኔታ። ትላንት ታሜ የነገረሽንም ነገር አድርጋን የመጣ ነው። ስለዚህ ምንም በቃ ስለዚህ አሁን ወንድሟን ቶሎ ፕሮሰስ ተጀምሮ ወንድሟ ይመጣል። እሱ ስላላለ ሳይሆን ወንድሟ በደንብ ይመጣል። ሁሉ ሳትወልድ ወንድ አራስ ቤት ባዶ ቀድመን እናመጣዋለን። ወንድሟ ከመጣላት ወንድሟ ሱቅ ሲውልላት እሷ ቤት ራሷን ታሳርፋለች። ቤት ውስጥ አራስ ቤት ደግሞ ወንድምና 2 ሰው ይመጣላት፣ ወንድምና እህት። ወንድምየው ሱቅ እቃ ሲሸጥላት ይውላል። እህትየው ደግሞ ቤት ውስጥ ታርሳታለች። ከዛ ቆፍጣና ሴት ከሆነች ባሌ መጣ፣ ባሌ ሰከረ፣ ባሌ ወጣ ብላ አትጨነቅም። ገባሽ? እንደገና ደግሞ እሱ ሰክሮ ለሚሳደበው ማንም እኔ ነግሬያታለሁ በዋትሳፕ ነው። እሱ ሰክሮ ለሚሳደበው ማንም አንቺን አይወቅስም፣ አትጨነቂ። ማናችንንም ቢሰድብ መሲ አሁን አንቺ እኔን ሰደበኝ አልሽ አይደለ? ለሰደበች ነገር እሷ ተጠያቂ ናት አይደለችም? ያማ ቢሆን ኖሮ ማታ ከእሷ ጋር ባልተንከራተትኩ ኖሮ ሀቡ ምልሽ ይህንን ነው ለእሷ መንገር ያለብን። እሱ ወጥቶ ለሚሳደበው ነገር እሷ መጨነቅ የለባትም። እሱ እኮ እሷን ማስፈራራቱ ነው። የምትወዳቸውን ሰዎች እየወጣው እየሰከርኩ እየተሳደብኩ አስቀይሜ እሷን አናድዳታለሁ። ልንገርሽ ረዋን ከኔ ጋር ብትለያይ አንቺን ብሎክ ብታረግ እዚህ ቲክታክ ላይ አሉ ሰፖርት የሚያደርጓትን ኢቭን መዳም ቅመሞችንም ሳይቀር ወታ ብትሳደብለት ከእሷ ጋር ሰላም ይፈጥራል። ለምን በይ ብቻዋን ነው፣ በባዶ ሜዳ ላይ ብቻዋን ነው የሚያገኛት። ፈልጋት ማንንም ሰው እንድታወራ አይፈልግም። አሁን ደግሞ ወንድሟ ይመጣል። ልጅቷ በቤተሰቦቿ መከበብ አለባት። ብትወልድ ደግሞ እናት አላት እኮ ሀቡ ገባሽ? እንኳን እናት ኖሯል እናት እንኳን ሳይኖረው ልጆቻችን እያደጉ አይደል እንዴ ሀቡ?
እኮ ልጇንም መላክ ትችላለች ከፈለገች ኢትዮጵያ። እዚህም የማሳደግ አቅም አላት። ጥሩ ሱቅ አላት ልጅቷ። ጎበዝ ሰራተኛ ናት። ግን ሁሌ ጎበዝ ሴቶች እንደዚህ አይነት ወንድ ይገጥማቸዋል። ሁሌ ጎበዝ ቢዝነስ ላይ ጎበዝ፣ ስራ ላይ ጎበዝ የሆኑ ሴቶች እንዲህ ህይወታቸው የሚበላሸው በእንደዚህ አይነት ወንዶች ነው። እንደዚህ አይነት ወንድ ጋር ሄደው የሚለጠፉት ከማይረባ አብረን እንስራ እንደግ ከማይል ጋር እሺ ጠጣ ምን ላይ ባስገባውና እሷን ሆን ብሎ እሷን ለማሸማቀቅ እኮ ነው። ገባሻል አለች እኮ እሷ። መጠጣቱን ይጠጣ ላይቭ ላይ ወጥቶ ለምን ህዝብ፣ ማህበረሰብ፣ ሀገር ትላንትና እኮ ሀቡ የዚህን ሀገር መንግስት እኮ አልቀረም ሲሳደብ የነበረው። ምን ያመጣሉ? እኔ መንግስታችሁ ነኝ ሁላ እስከ ማለት ደረጃ ደርሶ እንኳን እንደዛ ብለሽ አስነጥሰሽ እንኳን እንትን ብለሽ ኖረሽበታል። ሀቡ ይሄ ሀገር ህግ ስትተላለፍ የጠገበ ሰው ከባድ ነው በእውነት። ጥጋበኛን እውነት አላየሽም ምን ያህል እንደምትንሰፈሰፍለት ስለማቅ ነው። ልክ እንደ እናት ለልጇ እንደምትንሰፈሰፈው ነው የምትንሰፈሰፈው። ፍቅር ነው አትፍረዱ እያሉ ነው። አይ ፍቅር አንቺን የማይጠቅምሽ ከሆነ ምን ዋጋ አለው? ፍቅር ህይወትሽን ወደኋላ የሚጎትት ከሆነ ምን ዋጋ አለው? ፍቅር ገንዘብ ቢዝነስሽን ገደል የሚከት ከሆነ ምን ዋጋ አለው? ፍቅር ጤናሽን የሚነሳ ከሆነ ምን ዋጋ አለው? ፍቅር በሆድሽ ያሽውን ልጅ ጤና የሚነሳ ከሆነ ምን ዋጋ አለው? በዚህ ዘመን ደግሞ ፍቅር እሺ ፍቅር ነው እሺ ያርግላችሁ። ፍቅር ነው አትፍረዱ ይሉናል ኮመንት ላይ ላገኘ ብየው የመጨረሻ ደንቆሮ ነህ ምናምን እያለ ነው። በቃ እኔ ሪስፖንስብል ኃላፊነቴን አውርጃለሁ። አንተንም ሰደበክ ጭራሽ ደውዬ ናታሜ ጋር ላገኝ ስለው ደንቆሮ ነህ የመጨረሻ ምናምን ባለጌ ናችሁ ምናምን እያለ እየተሳደበ ነው። ወይስ በጤናው ነው? አሁንም ቀጥታል ወይስ በጤናው ነው? ኖርማል ሆኖ አላውቅም። ምንም የማውቀው ነገር የለም። ቀጥታና ላገኝ ከአሁኑ እፈልጋለሁ ስል እየሰማ ነው ላይቡን። ባለጌ ነህ ደንቆሮ ናችሁ ምናምን እያለ እየተሳደበ ነው። ይጠጣም አይጠጣም አይዶንኬር አይመለከተኝም ከዚህ በኋላ። እንዲህ በጊዜ ይጠጣል እያል አስብም። ገና ይመስለኛል ሰዓት ለመጠጣት አይደል? አቦ all the time he's drinking. Now it's too early for drink, right? ከቀየሚያት ነበር እውነት አዝኜባት ነበረ። እንዴት እንደዚህ አይነት ሰው ገረዋን ብዬ በጣም አዝኜ ነበረ። ግን እውነታው እሷም ሳታውቅ ራሳቸው በራሳቸው መንገድ ነው። እንግዲህ ውስጥ ማንም ተወቃሽ የለም። ወደሽ ከተደፋሽ ቢረቅጦሽ አይግፋሽ ነው። ራሷ ወዳ መርጣ የገባችበት ህይወት ነው። ማንም አይደለም ወስዶ እጇን ይዞ የከተታት እዛ ውስጥ። ስለዚህ ፈጣሪ ሁናት። እኛ ነገ መልሰው ሊገጥሙ ይችላሉ። እኛ ምንም ማድረግ አንችልም። እኛ ብቻ ከጎኗ መቆም ብቻ ነው። አይዞሽ ማለት ነው። አንድ ነገር የምነግርሽ ነገር ትላንትና ብዙ ማህበረሰብ አልቀረው በጣም ብዙ ነገር እንትን ያለው አለ። ስለዚህ ከረዋን ጋር እኮ ነገር ሊታረቁ ይችላሉ። ኦልሬዲ ይቺ ልጅ እኮ ከሱ ፍሬ አላት። ገባሽ? የተዋለደ ሰው ተለያይቶ አይለያይም። ግን ደግሞ ረዋንን አይቶ ሰው ታግሶ ደግሞ ሰው የራሱን ውሳኔ ይወስናል። እየወጣ አሁን ለምሳሌ ሁሌ እየወጣው ክብርሽን ሁሌ እየወጣው መሰድብሽ እየወጣው ማንቋሸሽ ከሆነ እኮ የሆነ ጊዜ እኮ ራስሽን ለማስከበር የሆነ እርምጃ ትወስጃለሽ። ያም አድርገው አሳይቶት ፈርሞ ነው የወጣው ከዚህ በፊት። ፈጣሪ ሁናት እንግዲህ ሌላ ምን ይባላል? ጋይስ ራሷ ቲክቶክ ላይ እየወጣች ማድረስ ትተዋለች። ለምን እዛው ወንድምና እህቷ ይባል ያጥብናል። አሀቡዬ ያ ነው ኢየሱስም ደረሰ ይልክልሻለሁ። ሻሀቡይ በቀደሙ